ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ መልካም። ባለፈው እንግዲህ እንደሚታወቀው ስለ ሆሄያት እንዴት እንደምናነብ እንዴት እንደምንለያቸው በደንብ አይተናል። ዛሬ ደግሞ የነሱ አባል የሆነውን ጥምር ሆሄያት የሚባሉትን እየላችሁ መጥቻለሁ። እንግዲህ እነዚህ ጥምር ሆሄያት የሚባሉት ምንድናቸው? በስምንተኛ ቦታ ላይ ተቀምጠው የሚገኙ ዋና ሆሄያት ናቸው። እነዚህም ቃል ለመመስረት እንዲሁም ለማንበብ ለመጻፍ በጣም ወሳኞች ናቸውና እንግዲህ የዋና ሆሄያት አባል ናቸው። እነዚህም ለምሳሌ ኋ ምንላት የሃ አባል ሆና ስምንተኛ ላይ ነው ተቀምጣ የምናገኛት። ሏ ምንላት እንግዲህ እንደምታውቀው የለ ቤተሰብ ሆና ምንድነው በስምንተኛ ላይ ነው የምናገኛት። ይችም ኋ እንላታለን። የሐምራዋ ቤተሰብ ነች። እንዲሁ በስምንተኛ ላይ ተቀምጣ ነው የምናገኛት። ቺኛው ሟ ትባላለች፣ የመ ቤተሰብ ነች። ቺኛዋ ደግሞ ሷ ትባላለች፣ የሰ ቤተሰብ ነች። ይችኛዋ ሯ ትባላለች፣ የረ ቤተሰብ ነች። ቺኛዋ ደግሞ ሷ ትባላለች፣ የሰ ቤተሰብ ነች። ቺኛዋ ሿ ትባላለች፣ የሸ ቤተሰብ ነች። እቺ ደግሞ ቋ ትባላለች፣ የቀ ቤተሰብ ነች። ቺኛዋ ቧ ትባላለች፣ የበ ቤተሰብ ነች። ይቺ ቧ ትባላለች፣ የቨ ቤተሰብ ነች። ቺኛዋ ቷ ትባላለች፣ የተ ቤተሰብ ነች። ይችኛዋ ቿ ትባላለች፣ የቸ ቤተሰብ ነች። ይችኛዋ ኗ ትባላለች፣ የነ ቤተሰብ ነች። ይችኛዋ ኟ ትባላለች፣ የኘ ቤተሰብ ነች። ይቺ ዋ ትባላለች፣ የአ ቤተሰብ ነች። ይቺ ደግሞ ኳ ትባላለች፣ የከ ቤተሰብ ነች። ኳ የሀ ቤተሰብ ነች። ዟ የዘ ቤተሰብ ነች። ዟ የዠ ቤተሰብ ነች። ዷ የደ ቤተሰብ ነች። ጇ የጀ ቤተሰብ ነች። ጓ የገ ቤተሰብ ነች። ጧ የጠ ቤተሰብ ነች። ጯ የጨ ቤተሰብ ነች። ጧ የጠ ቤተሰብ ነች። ጿ የጸ ቤተሰብ ነች። ፏ የፈ ቤተሰብ ነች። ኤንድ ፏ የፐ ቤተሰብ ነች ማለት ነው። እሺ መልካም። ስለዚህ እነዚህን በደንብ ማየት ያስፈልጋል። ቀጣይ እንግዲህ ምንድነው ቃላት ምስረታ ነው። ቃላት ምስረታ የምንላቸው ደግሞ እንግዲህ ያው ሆሄያትን በመጠቀም እንዴት ያጣምረን እንዴት ነው ቃል ምን መሰረት የሚለው ነው ያየን ያለ ነው። ምንድነው እንግዲህ እዚህ ላይ ሆሄያት አሉ እንደምታያቸው እስከ 1 እስከ 7 ያሉ ቤተሰብ ለምሳሌ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ አለ። እዚህ ጋር ደግሞ እንግዲህ ጣ፣ ጡ፣ ጢ፣ ታ፣ ጤ፣ ጥ፣ ጦ አለ። ለምሳሌ እንግዲህ ቃል ስንመሰረት እንግዲህ ሁለትም ሶስትም ከዛም ሊሆኑ ይችላሉ ሆሄያት ተጣምረው አንድ ላይ ትርጉም ያለው ነገር የሚሰጡን። ስለዚህ እነዚህን ተጠቅመን እንዴት ነው ቃል እየመሰረትን ያለን የሚለው ነው ያየን ያለ። ለምሳሌ ምን ከዚህ ላይ ወሰድኩ፣ ይሄው ምን ከዚህ ላይ ወሰድኩ፣ ከዚህ ላይ ደግሞ ጡን ወሰድኩ፣ ከዚህ ላይ ጡን ወሰድኩ፣ አንድ ላይ ስንት ሆነ? መጡ የሚል አንድ ላይ ምን ሆነ? መጡ የሚል ትርጉም ያለው ነገር መሰረትኩኝ ማለት ነው። ሌላኛው ምንድነው እዚህ ላይ ጣ አለች። ለምሳሌ አራተኛ ላይ ጣ አለች። ከዛ መ እዚህ ላይ መጀመሪያ አለች፣ መ ወሰድኩኝ። ከዛ አንድ ላይ ምን የሚል ሰጠኝ? ጣመ የሚል ትርጉም ያለው ነገር መሰረቱ ማለት ነው። ሌላኛው ምንድነው? ሌላኛው እንግዲህ ጦን ከዚህ ላይ ወሰድኩኝ ከሰባተኛ ላይ መን አሁንም ከመጀመሪያ ላይ ከዚህ ወሰድኩኝ አንድ ላይ ምን የሚል ሰጠኝ ማለት ነው? ጦመ የሚል አንድ ላይ ትርጉም ያለው ነገር ጦመ የሚል ሰጠኝ ማለት ነው። እሺ ሌላ ሞን ከዚህ ላይ ወሰድኩኝ ከሰባተኛ ላይ ጣን ከዚህ ላይ ወሰድኩኝ ከስንተኛ? ከአራተኛ ላይ አንድ ላይ ሞጣ የሚል የሀገር ስም ወይም ደግሞ ሰውም ስም ይሆናል የሚሆን ቃል መሰረቱኝ ማለት ነው። ሌላኛው ጠን ከዚህ ወሰድኩኝ ጣን አሁንም ከራሱ ቤተሰብ ከዚህ ወሰድኩኝ ከአራተኛ ላይ አንድ ላይ የሚሰጠኝ ጠጣ የሚል ትርጉም ያለው ነገር መሰረትኩኝ ማለት ነው። ሌላኛው እዚህ ላይ አሁንም ከስድስተኛ ላይ ጥን ወሰድኩ። አሁንም ደግሞ የራሱን ጥን ወሰድኩ። ይኸው ቃል ስንመሰረት እንግዲህ ራሱንም ሊሆን ይችላል ከሌላም ጋር ተጣምሮ ሊሆን ይችላል ትርጉም ያለው ነገር የሚሰጠን። ስለዚህ ራሱን አንድ ላይ ወሰድኩ ስንት ሆነ? ጥጥ የሚል ትርጉም ያለው ነገር ትርጉም ያለው ነገር ሰጠኝ ማለት ነው። ሌላኛው ምንድነው? ሚን ከዚህ ላይ ወሰድኳት ከሶስተኛ ላይ ጣን አሁንም ከዚህ ላይ ወሰድኳት ከስንተኛ? ከአራተኛ ላይ። ስለዚህ አንድ ላይ ሚጣ የሚል ትርጉም ያለው ነገር ሰጠኝ ማለት ነው። ሌላኛው ጢን አሁን ከዚህ ላይ ወሰድኳት ከሶስተኛ ላይ። ጦንም አሁን ከዚህ ላይ ከሰባተኛ ላይ ወሰድኳት አንድ ላይ ምን? ጢጦ የሚል ትርጉም ያለው ነገር ሰጠኝ ማለት ነው። እሺ ሌላኛው ምን ከዚህ ላይ ወሰድኳት ምንድነው እንግዲህ ስትመሰረቱ ቃል ማንኛውንም ስንመሰረት
ሊሆነን የሚችል ወይም ደግሞ ሊመትርጉም ሊሰጠን የሚችል ነገር ነውና ለምሳሌ የዚህን ምጥ የሚለውን መሰረት ማን ወሰድኩኝ ምን ከዛ ወሰድኩኝ ጥን ደግሞ ከዛ ወሰድኩኝ ስድስተኛ ላይ ያሉትን ከዛ አንድ ላይ ምጥ የሚል ትርጉም ያለው ነገር መሰረትኩኝ ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ እሺ ረ ሩ ሪ ራ ሬ ር ሮ እሺ ሸ ሹ ሺ ሻ ሼ ሽ ሾ አሁን በእነዚህ ደግሞ እንዴት ነው ቃላችን የምንመሰርተው የሚለውን ነው እያየን ያለው። እሺ ለምሳሌ ሰን ከየት ወሰድኩኝ ከመጀመሪያ ላይ ሰን ወሰድኩኝ ራን ከየት ወሰድኩኝ ከአራተኛ ላይ ወሰድኩኝ አንድ ላይ ምን ሆነ ሰራ የሚል ቃል መሰረትኩኝ ማለት ነው። እሺ ሌላኛው ሱን ከየት ወሰድኩኝ ከሁለተኛ ላይ ሪን ከየት ወሰድኩኝ ከሶስተኛ ላይ አንድ ላይ ምን ሆነልኝ ሱሪ የሚል ቃል መሰረትኩኝ ማለት ነው። እሺ ሌላኛው ሽን ከየት ወሰድኩኝ ከስድስተኛ ላይ ሮን ከየት ወሰድኩኝ ከሰባተኛ ላይ አንድ ላይ ሽሮ የሚል ቃል መሰረትኩ ማለት ነው። ሌላኛው ሬን ከየት ወሰድኩኝ ከአምስተኛ ላይ ሳን ከየት ወሰድኩኝ ከአራተኛ ላይ አንድ ላይ ምን ሆነልኝ ሬሳ የሚል ቃል መሰረትኩኝ ማለት ነው። ሌላኛው ሺን ከየት ወሰድኩኝ ከሶስተኛ ላይ ሻን ከየት ወሰድኩኝ ከአራተኛ ላይ አንድ ላይ ምን ሆነ ሺሻ የሚል ቃል መሰረትኩኝ ማለት ነው። ሌላኛውንም ሻን ከአራተኛ ላይ ወሰድኩኝ ርን ከስድስተኛ ላይ ወሰድኩኝ አንድ ላይ ምን ሆነ ሻረ የሚል ቃል መሰረትኩኝ ማለት ነው። ሌላኛው ሸን አሁንም ከመጀመሪያ ላይ ወሰድኩኝ ድጋሚ አሁን ራሷን ከመጀመሪያ ወሰድኩኝ ምን ቃል መሰረትኩ ሸሽ እንግዲህ ቃሎችን ስንመሰረት እየረጋገመን ሊሆን ይችላል አንዱን ከአንዱ ያጣመርን ሊሆን ይችላል እንዲሁም ደግሞ 3-4ቶችን ፊደል እየደራረበንም ሊሆን ይችላል ምን መሰረተው ቃልና አሁን እያየን ያለነው አጠቃላይ እንደ በሁለት ሆሄ ያሉ ቃላቶችን ነው እያየን ያለና በፈለግነው እኛ ሊሰራልን በሚችለው መንገድ መሰረት እንችላለን ማለት ነው። ሌላኛው አሁን እዚህ ላይ ረንን ከየት ወሰድኳት ከመጀመሪያ ላይ ከዛ ሳን ከየት ወሰድኳት ከአራተኛ ላይ አንድ ላይ ምን ሆነ ረሳ የሚል ቃል መሰረትኩኝ ማለት ነው። ሌላኛው ሱን ከየት ወሰድኳት ከሁለተኛ ላይ ስን ከየት ወሰድኳት ከስድስተኛ ላይ አንድ ላይ ምን ሆነ ሱስ የሚል ቃል መሰረትኩኝ ማለት ነው። እሺ ቀጣይ ደግሞ ማን ያለው ቀ ነው። ቀጣይ ያለው ቀ ነው። እሺ ቀ እንላለን። እሺ ቆ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ እሺ ተ ቱ ቲ ታ ቴ ት ቶ እሺ አሁን በእነዚህ ሆሄ ደግሞ እንዴት ነው ምን ቃሎችን መስርተናል የሚለውን ደግሞ ለምሳሌ ቅን ከየት ወሰድኳት ከስድስተኛ ላይ ወሰድኳት ቤን ከየት ወሰድኳት ከአምስተኛ ላይ ወሰድኳት አንድ ላይ ምን ሆነ ቅቤ የሚል ቃል መሰረትኩኝ ማለት ነው። እሺ ሌላኛው ቤን ከየት ወሰድኳት አሁንም ከአምስተኛ ላይ ትን ከየት ወሰድኳት ከስድስተኛ ላይ አንድ ላይ ቤት ሆነልኝ ማለት ነው። እሺ እዚህ ላይ ይላል እቺ በስተት እንትን ብላ ነው እቺ የምትል እቺ ትነች እቺ ያዟት ትባላለ ይፈት ነው እቺ ትን ወሰድኩ ከስድስተኛ ላይ ቦን ከየት ወሰድኩኝ ከሰባተኛ ላይ ወሰድኩኝ አንድ ላይ ምን ሆነ እቺ ትነች ብለናል ትቦ የሚል ቃል መሰረትኩኝ ማለት ነው። እሺ ሌላኛው እዚህ ላይ እቺ ማነች ቱ ነች ከሁለተኛ ላይ ወሰድኳት ታን ደግሞ ከአራተኛ ላይ ወሰድኳት አንድ ላይ ቱታ የሚል ቃል መሰረትኩኝ ማለት ነው። እሺ ሌላኛው በን ከመጀመሪያው ወሰድኳት ከዛ ቂን ከስንተኛው ወሰድኳት ከሶስተኛ ላይ ወሰድኳት አንድ ላይ ምን ሆነልን በቂ የሚል ቃል መሰረትኩኝ ማለት ነው። ሌላኛው ቤን ከስንት ወሰድኳት ከአምስተኛ ላይ ወሰድኳት ቢን ደግሞ ከሶስተኛ ላይ ወሰድኳት አንድ ላይ ምን ሆነልኝ ቤቢ የሚል ቃል መሰረትኩኝ ማለት ነው። ስለዚህ
ለመመስረት በጣም ቀላል ነው። እነዚህን ብቻ አስተውሎ ማየት ነው። ቀጣይ ምንድነው? ቼ ነው። ቼ እሺ ቼ ቹ ቺ ቻ ቼ ቺ ቾ እሺ ወ ው ዊ ዋ ዌ ው ወ እሺ ጨ ጩ ጪ ጫ ጬ ጪ ጮ ፈ ፉ ፊ ፋ ፌ ፍ ፎ አሁን በእነዚህ ደግሞ እንዴት ነው ቃሎችን የምንመሰርተው እና የሚለው እኔ ቻል ለምሳሌ ከየት ወሰድኳት? ከአራተኛ ላይ ወሰድኳት። ውን ከየት ላይ ወሰድኳት? ከሁለተኛ ላይ ወሰድኳት። አንድ ላይ ምን ሆነልን? ቻው 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 የሚል ቃል መሰረትኩኝ ማለት ነው። እሺ ሌላኛው ጨን ከየት ወሰድኳት? ከመጀመሪያ ላይ። ውን ከየት ወሰድኳት? ከሁለተኛ ላይ። አንድ ላይ ምን ሆነልኝ? ጫው 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 የሚል ቃል መሰረትኩኝ ማለት ነው። አሁንም ድጋሚ ጨን ከየት ወሰድኳት? ከመጀመሪያ። ዋን ደግሞ ከየት ወሰድኳት? ከአራተኛ ላይ ወሰድኳት። አንድ ላይ ምን ሆነልኝ? ጨዋ ምን ሆነልኝ? ጨዋ የሚል መሰረትኩኝ ማለት ነው። እሺ አሁንም ወን ከየት ወሰድኳት? ከመጀመሪያ። ጭን ከየት ወሰድኳት? ከሶስተኛ ላይ። አንድ ላይ ምን ሆነልኝ? ወጪ 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 የሚል መሰረትኩኝ ማለት ነው። እሺ ሌላኛው ፈን ከየት ወሰድኳት? ከመጀመሪያ ላይ ፈን ወሰድኩ። ጨን ከየት ወሰድኳት? አሁንም ከመጀመሪያ ላይ ወሰድኩኝ። አንድ ላይ ማን ሆነልኝ? ፈጨ ፈጨ የሚል ቃል መሰረትኩኝ ማለት ነው። እሺ አሁን ደግሞ ወን ከየት ወሰድኳት? ከመጀመሪያ ላይ። ፍን ደግሞ ከየት ወሰድኳት? ከስድስተኛ ላይ። አንድ ላይ ምን ሆነልኝ? ወፍ 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 የሚል ቃል መሰረትኩኝ ማለት ነው። እሺ ሌላኛው ማን ነው? እሺ ከ ኩ ኪ ካ ኬ ክ ኮ አ ኡ ኢ አ ኤ እ ኦ እሺ ገ ጉ ጊ ጋ ጌ ግ ጎ ደ ዱ ዲ ዳ ዴ ድ ዶ እሺ አሁን እንግዲህ ቃል መውሰድ በእነዚህ ስንመሰረት እንዴት ነው? ለምሳሌ ኬን ከየት ወሰድኳት? ከአምስተኛ ላይ ወሰድኳት። ኬን ከአምስተኛ ላይ። ክን ደግሞ ከስንት ወሰድኳት? ከሰባተኛ ላይ። አንድ ላይ ምን ሆነልኝ? ኬክ 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 ሆነልኝ ማለት ነው። እሺ አሁንም ከን ከየት ወሰድኳት? ከመጀመሪያ። ዳን ደግሞ ከየት ወሰድኳት? ከአራተኛ። አንድ ላይ ምን ሆነልኝ? ከዳ 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 ሆነልኝ ማለት ነው። እሺ አሁንም ኮን ከየት ወሰድኳት? ከሰባተኛ። ካን ከየት ወሰድኳት? ከአራተኛ። አንድ ላይ ምን ቃል የሚያሳርፍኝ? ኮካ ኮካ ኮካ። እሺ ደን ከየት ወሰድኳት? ከመጀመሪያ ላይ። ግን ከየት ወሰድኳት? ከስድስተኛ ላይ። አንድ ላይ ምን ሆነልኝ? ደግ 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 የሚል ቃል መሰረትኩኝ ማለት ነው።